እሱ ደስተኛ ሲሆን እኔ ደስተኛ መሆን ነበረብኝ። ግን ሂጄ ደስታውን አደፈረሱ። ደስተኛ መስሎ የታየ ደስተኛው ነው እንዴ? ስወድ ማኑሬ አንቱን ቤማ ፍቅሬን ማቅረቤ ባህል ቤት እኔ ተሰቃየው ታውቃለህ። እኔ ራሴ ተጎድቼ በቃ የሆነ ነገር በሆን ይሻለኛል እሱ የሆነ ነገር ከሚሆን። ክብሮም አንተም ተረዳኝ። ይሄንን ነገር ተናግሬ ከዛስ ምንድነው የሚፈጠረው? ሀሚታትታ እውነት መስል የኔ ወት ያላተ ይጸናኝ መስል አታክስብኝነቴ አስከሆነ ሀሜት አግሽ ካለውኒማ። ሰላም የበቂ ዩቲዩብ ቤተሰቦች ሰላምታ ይድረስ። ከሀገር ውስጥም ከሀገር ውጭም ያላችሁ ከአሁን በፊትም ታውቁኛላችሁ። የበቂ ብራዘር ነኝ። አዲስ ለሆናችሁ ማለት ነው። ያ በቪዲዮ ከአሁን በፊትም መጥቼ ነበረ። በቂ ችግር በገጠመበት ሰዓት መጥቼ ያው ታውቁኛላችሁ። አዲስ ለሆናችሁ የበቂ ቤተሰብ የበቂ ብራዘር ነኝ። ምን መሰላችሁ በቂ የገባበትን ችግር ታውቃላችሁ። እሱን ችግር በተመለከተ ነው። እኔ ያሉት ገጠር ነው። ከዛ መጥቼ ነው እና በቂ በቃ እኔ እንጃ ከበቂ እኔ በጣም ትልቅ ነገር ነው የምጠብቀው የነበረው። ምክንያቱም ትልቅ ደረጃ ላይ ደርሶ ማየት በዛን ሰዓትም ቪዲዮን ስንሰራ ማለት ቪዲዮ እንድታዩት የሰራው ነበረ። ወደ ውጭ ሀገርና እንዴት የሰራሁት ቪዲዮ ነበረ እና ሲጋራ ሲያጨስ ምናምን ሳይው በቃ እንዴት ትልቅ ደረጃ ላይ ደርሶ ያለው ብዬ ያሰብኩት ልጅ እንዴት በዚህ ደረጃ ላይ እንደዚህ የወረደ ቦታ ላይ ይገኛል ብዬ በጣም ተሰምቶኝ ነው ወደዚህ የመጣሁትና በእርግጥ በሱ መፍረድ አልችልም። ምክንያቱም ፍቅር ማለት በጣም ኃያል ነው ማለት አፍቅሮ የሚያቅሰው ያውቀዋል። ፍቅር ማለት እንጃ በጣም ከባድ ነው ከምንም በላይ ለሚያውቀው ሰው። ለፍቅር ሰው እንዲህ ለማለት ግን በጣም ከባድ ነው። ምክንያቱም ያውቀዋል ስሜቱን ምን አይነት ስሜት እንደሆነ እጅግ በጣም ከባድ ነው። ቢሆንም ግን ያው በቂ ደግሞ ከዚህ እንትን እንዲወጣ ማድረግ ፈልጋለሁ። በተቻለ መጠን ደግሞ እነሱን ለማገናኘት ሞክራለሁም ሳይሆን እጥራለሁ። በቃ እነሱ በጣም ትልቅ ፍቅር የሚያስቀና ከምንም በላይ የተለየ ነው። በጣም እኔ እንጃ ፍቅራቸው በጣም የተለየ ነው። ግን ደግሞ የሰው ልጅ ስትሆኑ በመሃላችሁ ብዙ ነገር ይከሰታል። ምክንያቱም የሰው ልጅ ብዙ ፈተና ይገጥመዋልና እሱን ፈተና አልፋት ነው በቃ አብራችሁ መሆን ያለባችሁ። ከአሁን በፊትም እንደዚህ አይነት ነገር ተፈጥሯል። ግን ደግሞ ፍቅር ያገናኘውን ደግሞ ማንም ሊለየው አይችልም እና ምን ማለት ፈልጌ ነው እነሱን አንድ ለማድረግ የምችለውን የሚያክል በቃ እጥራለሁ እና እኔ በቃ ወንድሜ በጣም ተጎድቷል እና ምን ማድረግ እንዳለብኝ ራሱ አላውቅም። በጣም ተሰምቶኛል ከምንም በላይ ማለት ነው። በቃ ላገኘው እፈልጋለሁ። መሲንም ያው አግኝቼ አወራታለሁ። ግን ያለውን ነገር እኔ ደግሞ አውቃለሁ። እንትን ያሉበትን ምክንያት አውቃለሁ። ግን ደግሞ ያን ነገር ደግሞ እኔ መናገር አልችልም። ምክንያቱም እሷ መናገር ያለባት ነገር ስላለ እሷ ናት መናገር ያለባት። ይሄን ነገር እሷ እንድትነግራችሁ አደርጋለሁ እና በቃ አንድ መሆን እንዳለባቸው ሁሌም አስባለሁ። ግን ሊያዩ ስለማይችሉ በመሃላቸው ደግሞ ምንም አይነት ሰው ጣልቃ እንዲገባም አልፈልግም። ምንም ነገር ቢፈጠር ማለት ነው ምንም። ምክንያቱም በፍቅር ምንም የሆነ በቃ ክፍተት ሊፈጠር ይችላል። ነገር ግን ያን ክፍተት ሞልተው በቃ ተቋቁሞ ነገሮችን እንደዚህ ነው ብለው በቃ ተራርተው ነገሮችን አስተካክለው አብረው እንዲኖሩ ነው በቃ ማድረግ የምፈልገው። እነሱም ደግሞ መረዳት ያለባቸው ነገር የሰው ልጅ ሲኖር ብዙ ፈተና እንደሚገጥመው ያን ፈተና መቋቋም እንዳለበት ነው በቃ ማስበው ማለት ነው። እና ቤተሰቦች ለመሲ ደውዬላታለሁ ትምጣና በቃ እኔም ላወራት ፈልጋለሁ። ደውላልኛለች ካሁን በፊት በጣም እኔ ማስጨነቂያት
ያ የነገረችኝ ነገር ስላለ በጣም ከባድ ችግር አለ። ትምጣና በቃ እውነቱን እኔ ማወቅ ስለምፈልግ ትንሽ የተወዛገብኩበት ነገር አለ እና በቃ ትምጣና እውነቱን እንድትነግረኝ እኔም እፈልጋለሁ። ግልጽ የሆነ ነገር እንድትነግረኝ በቃ ብትነግረኝ አብረን ያለን እውነቱን እንድትናገር እኔም እውነቱን ተናግረሽ በቃ ከሱ ጋር ያለውን ነገር እንድትቀጥሉ ምናምን እያልኳት ነው ነበር። ይሄንም ደግሞ ለኔ የነገረችኝ በቃ በጣም አስጨንቂያት ነበርና የእውነት መሲ በቃ ጥሩ ሰው ካልነበረች እውነቱን በቃ መናገር እንዳለባት ነው የማስበው። ምክንያቱም በቃ እሱ በጣም እየተጎዳ ነው ያለው። ቤተሰቦች መሲ እየመጣች ነው። እስኪ እንግዲህ የምትለውን አብረን እንሰማለን። እኔ በቃ ግልጽ ያልሆነልኝ ነገር ስላለ እውነቱን ማወቅ ስለምፈልግ ነው። አይ መሲ ሰላም፣ እንዴት ነሽ? ሰላም ሰላም እንደምን ላስቸግር ነው? ኧረ እኔ ምናምን ተቸገርኩ ብለሽ ነው? እንዴት ነው? አለን እግዚአብሔር ይመስገን ደህና ነን። ቤተሰብ ምናምን ሰላም ነሽ? ሁሉ ሰላም ነው እግዚአብሔር ይመስገን። እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ያው እኔ ምን ከተባለ ኧረ እሺ ነው ያው እኔ እኮ ያኔ ደውለሽ ምናምን ነገርሽኛል። ግን እኔ ደግሞ አሁን የመጣሁበት ምክንያት በግልጽ ትክክለኛውን ነገር ማወቅ ስለፈለኩኝ ነውና በዛን ሰዓትም እውነቱን ተናገሪ በቃ ያለውን ነገር ለሱ ንገሪውና ችግሩን ይፈታ ምናምን እያልኩሽ ነበር። ያው አንቺ ደግሞ በዛን ሰዓት በጣም ተጨንቀሽ ስለነበር እኔም ቢሆን አስጨንቄ ነው ያን ነገር እንድትነግሪኝ ያደረኩትኝ። ቢሆንም አሁንም ደግሞ እንድትናገሪ ነው የምፈልገው። ምክንያቱም በግልጽ መነጋገር የተሻለ ነው ብዬ ነው የማስበው። አሁን ክብሩ ምን አለ መሰለማች ነገሮች አሁን በጣም ከባድ ሁኔታ ላይ ሆነዋል ማለት በቃ በነገሮች ላይ እኔ በጣም ራሴን እያስቀደምኩኝ ነው። በጣም የሆነ አለ አይደለ ራስ ወዳድ በጣም እየሆንኩ ነው። በቃ እየተሰማኝ ያለው ነገር እሱ ነው። ገብቶሃል? አሁን ቤኪ የራሱን ህይወት እየኖረ ባለበት ሰዓት ላይ እኔ ወደሱ ሂጄ መበጥበጥ የራሱ በጣም ራስ ወዳድ መሆኔን ነው የሚያሳይ እንጂ ምንም ለሱ ምንም ጠቅመው ነገር አይደለም። በቃ ከዚህ በኋላ እሱ የራሱን ህይወት ነው መኖር ያለበት። ምክንያቱም ያለውን ነገር አንተ ታውቃለህ ማለት ይሄ ነገር መቼ መፈታት የሚችል ችግር አይደለም። ስለዚህ በቃ ይሄን ነገር እኔ ምን ተናገርኩም አልተናገርኩም ምንም አይፈጠርም። ያው ላንተም ደግሞ የነገርኩ እንደዚህ እንድትጨነቅ ምናምን ሳይሆን በቃ አለ አይደለ ቤኪ ያልሆነ ነገር ውስጥ ሲገባ በቃ ጭራሽ አድርጎት የማይቀውን ነገር ምናምን ሲያደርግ በቃ እንዴት አንቺ ላንቺ ኃላፊነት ሰጠን እንዴት ቤተሰብ አምኖሽ ሁሉ ነገር ሲያደርግ ዝምታ ያለሽ ስላላችሁኝ መናገር ስለነበረብኝ ለቤተሰብ መልስ መስጠት ስላለብኝ የሱ ቤተሰቦች የኔም ቤተሰቦች ናቸው። ገብተዋል? እንደዛ ስለሆነ ለዛ ነው መልስ የሰጠሁት እንጂ እኔ መናገርም አልፈልግም። የምሬን ነው። በቃ ምክንያቱም አሁን ይሄ ምንም መፍትሄ የሌለው ነገር ነው። ነግሬሃለሁ ሁሉንም ነገር ላንተ አስረድቻለሁ። ምን መሰለሽ አሁን ሚስጥሩን እኔና አንቺ እናውቃለን። በዛን ሰዓት እኔ አስጨንቄሽ ሚስጥሩን ነገርሽኛል። ግን በጣም ግልጽ አድርገሽ እንድትነግሪኝ ነው እኔ የፈለኩትና ሲቀጥል ደግሞ አንቺና በኪ ብዙ ነገር አሳልፋችኋል። ብዙ ነገር እና መሀላችሁ ደግሞ የሆነ ነገር ይፈጠራል አውቃለሁ። ግን ደግሞ ያን ችግር ደግሞ ተቋቁማችሁ በቃ ይሄ ማለት ይሄ ነው ምናምን ተብላችሁ በግልጽ ነው ተነጋግራችሁ አብራችሁ እንድትቀጥሉ ስለምፈልግ ነው የመጣሁትና እሱ ደግሞ በዛን ደረጃ ደግሞ በጣም ተጎድቶ ነበርና ሲቀጥል ደግሞ እናንተ በጣም ሰው የሚቀናባችሁ ናቸው። በመሀላችሁ ሌላ ሰው ሊገባባችሁ እንደሚችል ይሄን ማሰብ እንዴት እንዳንተ አትችሉ። በመሀላችሁ ሌላ ሰው ይገባል በቃ ምክንያቱም በቃ ፍቅራችሁ በጣም የሚያስቀን ነውና በቃ መሲ ከዚህ በኋላ በቃ ያለውን ነገር በግልጽ ንገሪውና አብራችሁ መቀጠል አለባችሁ። እኔም የመጣሁበት አንድ ነገር ይሄ ነው። በቃ አብራችሁ እንድትሆኑ ስለምፈልግ ነው። ክብሩም እንደዛ አይደለም። አንተ እኔን መረዳት አልቻልክም። ሲጀመርነት አታልቅሽ። በቃ እኔ ማልቀስ ባለ ሳይሆን መፍትሄ ለማምጣት ነው የመጣሁት እንጂ እንድታለቅሽ አይደለም። ነው እየጠራሁሽ እኮ እንድታለቅሽ ብያለሁ። በቃ ተነጋግረን በቃ መናገር ያለበትን ነገር ለሱ በግልጽ ትነግሪዋለሽ። መፍትሄ እናመጣለን ብዬ ነው እንጂ እንድታለቅሽ እኮ አይደለም እንዴ። እያለቀስሽ ማን እኔንም አታስጨንቂኝ እንጂ እኔ በቃ ሴት ልጅ ደግሞ እንደዚህ ታረክሽ ነው። እኔ በቃ ማለት እኔ ማን ይረዳኝሽ? እኔ ምን ላድርግ እኮ እኔ እኮ ማለት በቃ ነገሮች በሙሉ ድርብርብ ነው ያሉብኝ። ታውቃለህ? ይገባኛል። እሱ ማለት በቃ አንቺ እንደዚህ መጨናነቅ የለብሽም። በግልጽ ተነጋግረሽ መፍታት ነው ያለብሽ። እኔ ደግሞ በቃ ያለኝ አማራጭ በቃ ከቤኪ መራቅ ነው። ገብቶሃል? በቃ እሱ ለምን የሆነ ነገር ይሆናል በእኔ ምክንያት ምንም መሆን የለበትም። በቃ የራሱን ህይወት እየኖረ ነው አይደል? የራሱን ህይወት ይኖራል። በቃ እግዚአብሔር ይመስገን ወደ መጥፎ መንገድ እንኳን አልሄደ እንጂ
አይደለም አታልቅሽ እባክሽ። ባንቺ ምክንያት እኮ ብዙ ነገር በቃ እንዴ ባንቺ ምክንያት የሆነ ነገር ቢሆንም እኮ በቃ ብዙ ነገር አብራችሁ አሳልፋችኋል። ስለዚህ በቃ አሁን አብራችሁ መሆን አለባችሁ ማለት ነው። ስለዚህ ደግሞ አሁን በቃ አታልቅሽ። ማልቀስ ደግሞ በቃ ነገሮች ሲጀመር በቃ ሁሉም ነገር እኮ እግዚአብሔር ሲፈቅደው ነው የሚሆነው አይደል? በቃ ደግሞ በማዳግ እግዚአብሔር ደግሞ ምናልባት ይሄንን ይሆናል የፈቀደውና የሰው ልጅ እኮ ሲኖር ደግሞ ሁሌም ደስተኛ ይሆን ማለት በማከለ የሆነ ነገር ይፈጠራል። ያን ችግር ይፈታና ኖርማል በቃ ፍቅራችን መቀጠል አለበት። እንደዚህ መሆን የለብሽም። በቃ እንደዚህ አትበይ። አሁን በቃ አንቺ በግልጽ ለሱ ያለ በቃ ለኔ ነገርሽኝ ነገር በግልጽ ለሱ ተናግረዋለሽ። እንዴት አድርጌ ድንገረው? በቃ ተረት ያወቅኩ ሁሉ ነገር እንዴት አድርጌ ድንገረው? እሱማ ይገባኛል አይደለም በቃ እኔ እንደዛ እንቶኛ አይደለም እሱ እኮ ይገባኛል። ግን ደግሞ በቃ እኔ እኮ መናገር ስለሌለብኝ ነው። በቃ በግልጽ አንቺ መናገር ያለብሽን ነገር ለሱ ንገሪው ብዬ ነው እንጂ እኔ እኮ ብነግር ደግሞ እንዴት ብዬ ነው እነግረዋለሁ? ግብሮም አንተ ምን እንድትነግረው አይደለም፣ ሁሉንም ነገር ለአንተ አስረድቻለሁ። በቃ መቼም ይሄ ለሱ መነገር የሚችል ነገር አይደለም። በቃ እኔ ከህይወቱ መውጣት ነው ያለብኝ። ተመልሼ መምጣቴ ራሱ በጣም ራስ ወዳድ ስለሆንኩ አይደለም። እንደዛ አትበይ እንጂ እንዴ ስለምትወጂው እኮ ነው አይደለ? በቃ ለሱ ይሄን ነገር መናገር አልፈልግም ምናምን የምትይው እኮ ስለምትወጂው ነው፣ ስለምታፈቅሪው ነው አይደለ? እንደዚህ አታልቅሽ ባለሽ። እኔም በጣም እያስጨነቅሽ ነው። እኔ በቃ ደውዬ የጠራሁሽ እኮ ችግሩን እንፈታዋለን ብዬ ነው እንጂ አንተ እንደዚህ ክብሮምሽ እኔ ምን ላድርግ አሁን እኮ ማለት ነው። እኔ በቃ መሀል ቤት እኔ ተሰቃየሁ ታውቃለህ። ይገባኛል። እኔ አንደኛ ነገር ቤኪ እንዲጎዳ አልፈልግም። ሁሌም ቢሆን እሱ ደስተኛ ሆኖ እንዲኖር ብቻ ነው የምፈልገው። ገባ? እኔ ራሴ ተጎድቼ በቃ የሆነ ነገር በሆን ይሻለኛል እሱ የሆነ ነገር ከሚሆን። አሁን ደግሞ አንቺ ልትገጃ አይፈልግም። ምክንያቱም እሱ ደግሞ አንቺ ተጎዳሽ ማለት ደግሞ እሱ እንደዚህ ተጎድተሽ ካይሽ ምናምን ደግሞ እሱ ደግሞ አስበሽዋል ምን አይነት ስሜት እንደሚሰማው። ስለዚህ በቃ እንደዚህ ማለት ነው። በቃ ለምን ምን እንደማደርግ ራሱ በቃ እኔ የነካሁት ነገር አይባረክም። አረጋግሽ እንደዛ ይባላል። ፈተና እኮ የሰው ልጅ ደግሞ አትፈተነኝ እኮ አይባልም ማለት። እሺ እና ታዲያ እኔ ምን ላድርግ? ይሄን ያክል ፍቅራችን ፈተና የበዛበት ምን አጥፍተን ነው? እውነት በቃ ግን አሁን ላይ በቃ ሁሉም ጥፋቴ ነው። እኔ ነኝ ጥፋቴ። ያንቺ ጥፋት እኮ አይደለም። በኪን ከምንም በላይ ስለምታፈቅረው ይሄን ነገር መናገር ስላልነበረ በቃ እሱ ደስተኛ ሲሆን እኔ ደስተኛ መሆን ነበረብኝ። ግን ሂጄ ደስታውን አደፈረስኩ። ደስተኛ አይደለም እኮ መሲ እንዴ ምን ያክል ተጎድቶ እንደነበር እኮ ታውቂያለሽ። ስለዚህ አሁን አታልቅሽ እባክሽ። እኔ አታልቅሽ በቃ እኔ እንድታልቅሽ አልፈልግም እንጂ ክብሮም በቃ ይሄ በቃ ምንም እኮ አሁን እኮ እኔ እናንተ ብናወራም ባናወራም ምንም ይፈጠር አዲስ ነገር ከፍቷለሁ። እኔ በቃ አሁን ላይ ያለኝ አማራጭ ምንድነው? በቃ ራሴን አረጋግቼ ወደ ራሴ ህይወት መመለስ አለብኝ። ቤኪም በቃ የራሱን ህይወት መኖር ነው ያለበት አይደለም። የራሱን ህይወት አይደለም ከአንቺ ጋር መለየት ስለሌለበት ነው። እኔ እኮ እዚህ ድረስ የመጣሁት እኮ እናንተን በቃ ቀራርቤ መፍትሄ ፈልጌ በቃ አንድ ላይ እንድትሆኑ ስለፈለኩ ነው አይደል? እዚህ ድረስ የመጣሁት እንዴ ስራ እኮ አለኝ። ግን ደግሞ ከስራው ደግሞ እና ከእናንተ ደግሞ እናንተን አስበልጬ ነው የመጣሁት። ስራውን ጥዬ ነው የመጣሁት። ይገባኛል። አንተንም ማስጨነቅ አልነበረብኝም። ከመጀመር እንዳንተ መናገር አንተን ማስጨነቅ ነው። ግን በቃ የዛኔ ደግሞ ምንም አማራጭ ስላጣው ነው ላንተም የነገርኩ ያለውን እውነታ። ግን በቃ ያለው እውነታ እኛ ጋር ነው መቀመጥ ያለበት። ምክንያቱም ቢወጣም ምንም ጥቅም ስለሌለው ሰዎችን ይጎዳል እንጂ ሰዎችን ከመጉዳት ውጪ ለማንም ሰው ጥቅም ስለሌለው በቃ ነገሩ ታፍኖ ነው መቆየት ያለበት። እኔ እንደዛ ብዬ ነው የማስበው። በቃ ከዛ ውጪ አላውቅም። ቤኪ ደስተኛ ነው፣ ደስታው ይባረክለት። የእውነት ማለት ጥሩ ቦታ ላይ ሆኖ ስላየሁት በጣም ደስ ብሎኛል። ግን በቃ የኔ ራስ ወዳድነት ተመልሼ እሱ ጋር መምጣቴ እኔ በጣም ራስ ወዳድ ስለሆንኩኝ ነው። እንደዛ ማድረግ አልነበረብኝም። ራስ ወዳድ አይደለሽም። ራስ ወዳድ ስለሆንሽ ሳይሆን በቃ ከሱ ጋር የነበረሽን ነገር በቃ ማለት እሱ እንዳይጎዳ የምታደርጊው ጥረት እኔ ነኝ የማውቀው፣ እኔ ብቻ ስለማውቅ ነው። እና እኔ የማውቀውን ነገር ለነሱ ነገርያቸው ያልኩትም እኮ ለዛ ነው። ገብቶሻል? እነሱን በቃ በቂ ማወቅ አለበት ያልኩሽም ለዛ ነው። እኔ የማውቀውን ነገር እሱ ቢያውቅ ምናልባት ችግሩ ሊፈታ ይችላል። እንዴት ነው ይፈታል? አንተስ ታስበው አሁን ነገሮች እኮ በጣም ይገባኛል። ነገሮች በጣም ተተረማምሰዋል። አንደኛ ነገር፣ ሁለተኛ ነገር ችግሩን እንደነገርኩ ማንም ሰው ሊፈታው አይችልም። በቃ ጊዜ ምናልባት ሊፈታው ይችላል፣ ካለበለዚያ ደግሞ በቃ ፈጣሪ ሊፈታው ይችላል እንጂ ይሄ በሰው ኃይል የሚፈታ ነገር አይደለም። ስለዚህ በቃ ያለኝ አማራጭ እኔ ከቤኪ ራሴን ማራቅ ነው። ማራቅሽ ደግሞ መፍትሄ አይሆንም። ገብቶሻል እንዴ? አንቺ ራስሽ ሳይሆን መመለሴ ነው የኔ ጥፋቴ። በቃ መመለስ አልነበረብኝም። እንደጠፋው ነው እንዴ? አንቺም እኮ ቢሆን እየተጎዳሽ ነው አይደለ? በመሀል ቤት እኮ እሱም ቢሆን እየተጎዳ ነው። በቃ እንደዚህ መሆን የለብሽም። ጥሩም አላውቅም።
እኔ በቃ በጣም ነገሮች ተደራርበውብኛል። አይደለም ይገባኛል እኮ በማር ቤት ደግሞ አንቺም እኮ እየተጎዳሽ ነው። እስከጥለም ደግሞ እሱ ደስተኛ መስሎ የታየ ደስተኛው ነው እንዳይመስልሽ። ደስተኛ በቃ አላውቅም። ሲጀመር ሁሉም ሰው እኔ እንደ ጥፋተኛ ነው እየቆጠረኝ ያለው። ከነገሩ በላይ ማለት ነው ራሴን እየጎዳኝ ያለው ቤኪ ያለበት ሁኔታ። በዛ ላይ ደግሞ በቃ ሰዎች እኔን እንደዚህ ማሰባቸው ገብቶሃል አይደለ? ይገባኛል ማለት ችግሩን እኔ ችግር የለውም ገብቶሃል። ማንም ሰው እኔ ምንም ቢለኝ ማንም ሰው የፈለገውን ነገር ቢል ለኔ ጉዳይ አይደለም። ገባህ? የኔ ህይወት ማንም ሰው አይኖርልኝም። እኔ የራሴን ህይወት ራሴ ነኝ የማውቀው። ምን አይነት ሁኔታ ውስጥ እንዳለው ምን አይነት መጥፎ ቦታ ላይ እንዳለሁት የማውቀው ራሴ ነኝ። ገብቶሃል? ግን ሰው ማንም ሰው በእኔ ቦታ ሆኖ ለማየት የሞከረ ሰው የለም። ሁሉም ሰው በእኔ ነው የፈረደው። የምር በቃ እኔ ነው በቃ እንደዛ የሚሉት እና እኔ እኮ ለዛ ነው በቃ ችግሩን ማንም ሰው በቃ ማወቅ አለበት ምንሽም ለዛ ነው። ብቻሽን አሁን አንቺ ብቻሽን በጣም እየተጎዳሽ ነው። ክብሮም አንተም ተረዳኝ። ይሄንን ነገር ተናግሬ ከዛስ ምንድነው የሚፈጠረው? እባክሽ እንደዚህ እንትን አትበይ። እኔ እኮ እንደዚህ ልትሆኝ አይደለም። እሺ እኔ ምን ላድርግ? በቃ ይኸውልሽ ያለው ነገር በቃ አብረን እንፈታዋለን። በቃ አንቺ እንደዚህ መሆን የለብሽም። ነገሩ አይፈታም። እያወቅህ አንተም የውሸት ማጽናኛ አትስጠኝ። የውሸት አይደለም ምን እዛ ድረስ የመጣሁት የእውነት በቃ እንዴ የእውነት አብራችሁ እንድትኖሩ ስለምፈልግ እኮ ነው። እንዴ ደግሞ ደውዬ ያስጠራሁሽ እኮ እንደዚህ እንድታለቅሽ አይደለም። በቃ እኔ እንደዚህ አቃተኝ። እሺ በቃ ያለውን ችግር በቃ አብረን እንገፍተዋለን። አብራችሁ እንደምትቀጥሉ ደግሞ እኔ ያስባለሁ። ችግሩ ይፈታል ብዬ እኔ ማስቤ ነበረ ግን በታሪክ ችግሩ ሊፈታ አይደለም። አሁንም ቁጭ ብዬ በደንብ አድርጌ አስቤበታለሁ። ግን በቃ ከጥቅሙ የኔና ያሱ አብሮ መሆን ከጥቅሙ ጉዳቱ ነው የሚያመዝነው። ገባ? በዛ ላይ በቃ ቤኪ አሁን ላይ ደስተኛ ነው። ደስተኛ እኮ አይደለም። እኔ እሱን ደስታ ነው የምፈልገው። የሰው ልጅ ደግሞ ስላፈቀረ ያን ሰው ከጎኑ ስለሆነ አይደለም ደስተኛ ሊሆን የሚችለው። በቃ የሱ ደስታ በሩቁም ቢሆን ደስተኛ ከሆነልኝ ለኔ በቂ ነው። ገብቶሃል አይደለ? ሰዎች ደግሞ ስለኔ ማንም ሰው መጥፎ ነገር ስላሰበ ወይ ደግሞ ማንም መሲ ክፉ ናት ምናምን ስላለ ምንም አይፈጠርም። ግን በእኔ ቦታ ሆነው ቢረዱኝ ከጎኔ ሁሌም ይሆናሉ። ሁሌም በቃ እኔ ስጎዳ ያበረቱኛል ብዬ የማስባቸው ሰዎች ከጎኔ ሲርቁና ሲሸሹ በቃ የማይሆን ስሜት ቢሰማኝም በጣም ብጎዳም ብሰበርም ግን በቃ እግዚአብሔር ነው የሚያነሳው ሁሉንምና በቃ አላቅም። በቃ ወደ እግዚአብሔር መቅረብ እንዳለብኝ እግዚአብሔር ችግሬ እንዲፈታልኝ ለሱ መናገር ነው እንጂ ያለብኝ አሁን ላይ ችግሬ ለሰው ብነግረው ማንም ሰው አይፈታልኝም። ገብቶሃል? የኔ ችግር በሰው ኃይል የሚፈታ አይደለም። በቃ እግዚአብሔር ነው ችግሬን የሚፈታልኝ። ስለዚህ አላቅም። እሱ ማለት ነው እሺ ከእግዚአብሔር በላይ ማንም የለም። ዋናው ነገር ሰው ሳይሆን እግዚአብሔር ነው። ቢሆንም ግን በቃ አንቺን እንደዚህ ጥፋተኛ ነሽ ምናምን ሌሎች የቻሉት እኔም ባቀውን እነሱ ስለማያውቁ ለዛ ነው እንደዛ የሚሉሽ እንጂ እናንቺ ደግሞ እነሱ እንደዚህ ሲላሉሽ በቃ ወደ አይባስሽ በጣም ይቅርታ። በቃ ከዚህ በላይም ስሜታዊ መሆን አልፈልግም። በቃ የምር ማለቅ ሰው ቤቴ ሁኚ የምበሳጨው በቂ ነው በቃና ክብሮም በጣም ይቅርታ ይሄንን ስላልኩ ግን ነገሮች ከዚህ በኋላ መስተካከል አይችሉም። እኔ እስከማምነው ድረስ እኔና አንተ ጋር ያለው እውነት እንዳለ ይቀመጥ። በቃ እግዚአብሔር በፈታው ቀን ከተፈታ በቃ እግዚአብሔር ሲፈታው ነገሮች ይስተካከላሉ። ከዛ ውጪ ግን በቃ እኔ ምንም ማድረግ አልችልም። በቃ አሁን መሄድ ነው ያለብን። እንደዛ እኮ አይደለም የምንወሰደሽ አይደለም እንዴ እዛ ድረስ የመጣሁት እኮ እናንተን በቃ አንድ ላይ እንድትሆኑ እንድትስማሙ ብያኔ የመጣሁት። ስለዚህ አንቺ በቃ ለምን በቃ የሚያክል ስሜታው ያትኝ አይገባኛል። የተፈጠረው ነገር ባንቺ ጋር ምን አይነት ችግር ለተፈጠረ ማንም ሰው ሊረዳሽ አይችልም። ማንም ሰው እኔን ሊረዳኝ አይችልም። ማንም ምንም ብል ማንም ሰው እኔን አያምነኝም። ማንም ሰው እኔን አይረዳኝም። ግን በቃ እኔ አሁን መሄድ ነው ያለብኝ። ስለሁሉም ነገር በጣም ይቅርታ። አንተንም ስላለፈው እዚህ ድረስ መምጣት ትክክል አይደለም። ግን ያው ቢያንስ ወንድምህ ያለበትን ሁኔታ አይተህ ትሄዳለህ። ስለሁሉም ነገር አመሰግናለሁ። ልታግዘኝ ስለሞከርክ ግን መሄድ አለብኝ። ይችላል ግን እኮ ባትሄጂ መሲ በቃ ቤተሰቦች እንግዲህ ያለውን ችግር እኔ መፍታት ፈልጌ ነበር። ማለት እሱ ያለውን ነገር ትነግረናለሽ ብዬ አስቤ ነው ነበር። በቃ እኔ ምንም ማድረግ አልችልም። እንግዲህ አዎ ችግሩን እሷ ትናገራለች ብዬ ነበር ያሰብኩት። ግን እንደምታዩት ነው እሷን በጣም ያለቀሰች ነው። ለእኔ በቃ ስሜታዊ ያደረገችኝ ጀምራ። በእርግጥ ያው ስሜታዊ
ካሁን በፊትም እኛ ያለው በርግጥ እሱ ያለበትን ደረጃ ሳቅ ግን ደግሞ የበለጠ ደግሞ እሷን ደግሞ ሳገኛት ስታለቅስ ሳያት በቃ ከምን በላይ ነው የተሰማኝ። እኔ ራሱ እንደዚህ በቃ ሴት ጎድብሷት በጣም ስታለቅስ በጣም ከባድ ነው። በፍቅር ሁኔታ ደግሞ ያለውን ነገር እናንተም ታውቁታላችሁ ምን ያክል ከባድ ስሜት እንደሚሰማ አላቅም። ብቻ እኔ ራሱ በጣም ከምን በላይ ስሜታዊ ሆንኩ። ወንድሜ እንዳንተ ያለውን ደም በማግኘቴ በጣም ደስተኛ ነኝ። አንተ ወንድሜ ብቻ አይደለህም፣ ጓደኛዬ፣ ሚስጥረኛዬም ጭምር ነህ። ወንድሜ አንተ ምርጥ ነህ። ምርጥ የሆኑ ነገራቶች ሁሉ ይገባሃል። እናም የእናቴ ልጅ ደስታ ያለበት ህይወትን አዎ አላህ ጀባ ይበልህ።